ዋጓን ፒፕል እስኪ ስለ ኢትዮጵያ ኢኮኖሚ አንዳንድ ነገር ልበላችሁ። ላይ ብዙ ኢኮኖሚስቶች የማይነግሯችሁን ነገሮች ነው የምነግራችሁ። የኢትዮጵያ ኢኮኖሚ በባለፉት 20 ዓመታት ውስጥ 1150% ጂዲፒው አድጓል። አት ሴም ታይም የኢትዮጵያ ገንዘብ የዛሬ 20 ዓመት ወደ 8 ብር አካባቢ ነበር። $1 ወደ 8 ብር አካባቢ ነበር። አሁን $1 153 ብር አካባቢ ነው። ሶ ወደ 1776% የኢትዮጵያ ገንዘብ ዋጋውን አጥቷል። ወይም የኢትዮጵያ ገንዘብ 95% ዋጋውን አጥቷል። ሆነስትሊ ስፒክ በጣም ክሬዚ የሆነ ስታቲስቲክ ነው የምነግራችሁ፣ ግን ሪል ነው። ሶ ላይክ የኢትዮጵያ ጂዲፒ ሺህ እጥፍ ካደገ እንዴት ነው ለምንድን ነው ስትል ድሃ እንደሆን የሚሰማን? ጂዲፒ የቶታል ጉድስ ኤንድ ሰርቪስስ ቫሊዩ ነው። ላይክ በዛ በአንድ ሀገር ውስጥ ምን ያክል ምርትና አገልግሎቶች ተመርተዋል። ያንን ምርትና አገልግሎት ያመረተው ወይም ያገለገለው የኢትዮጵያ ካምፓኒ ነው። ማነው ባለቤቱ ምናምን ጉዳዮች አይደለም። ተመርቷል ነው። ሶ ጂዲፒ ኢኮኖሚክ ሳይዝን እንጂ ሊቪንግ ስታንዳርድን የሚያመለክት ጉዳይ አይደለም። ሁለተኛ የከረንሲ ኢሹ ለማንሳት ፈልጋለሁ። $1 2006 ላይ በውጮቹ አቆጣጠር 8 ብር ነበር፣ 8.4 ብር። አሁን $1 ኦልሞስት 153 ብር አካባቢ ነው። ሶ እየወደቀ ያለ ከረንሲ እንዴት ነው ጂዲፒን ኢንፍሌት የሚያደርገው የሚለውን ነገር መመልከት ይኖርብናል፣ ላይክ እውነታው ላይ ለመድረስ። ኦኬ ከረንሲ ሲወድቅ የብር ለምሳሌ ዋጋ ሲወድቅ የመግዛት አቅም የፐርቼዚንግ አቅም ጭምር አብሮ ይወድቃል። ለንደን የዋጋ ንረት ይፈጠራል። ጂዲፒ ይጨምራል። ቢካዝ ላይክ ያው ወንበር አሁን ለምሳሌ 1000 ወንበር ኢትዮጵያ ውስጥ የሚመረት ከነበረ ሌላ ምንም ተጨማሪ ወንበር ሳይመረት የነዛው ወንበሮች ዋጋ አብሮ ይጨምራል። ይሲ ገበያ ላይ ያላቸው ዋጋ ይጨምራል። ስለዚህ ጂዲፒውም አብሮ እንዳደገ ይቆጠራል። ሃየር ጂዲፒ ማለት ሃየር ፐርቼዚንግ ፓወር አይደለም ማለት ነው። ይሲ መረዳት ያለብን አንዱ ቁም ነገር እሱ ነው። ሶ የጂዲፒ እድገት በራሱ ድህነትን አያጠፋም፣ ብልጽግናን አያረጋግጥም። መታወቅ ያለበት ጉዳይ። በእርግጥ ብዙ ጊዜ በተደጋጋሚ እንደ ሀገር ኢኮኖሚ መለኪያ ቁጠረው፣ ነገር ግን ጂዲፒ ነው መሆን አለበት ሀሳብ የለኝም፣ እኔ አልስማማም። ከዛ ይልቅ ከጂዲፒ ይልቅ አክቹዋል ፐርቼዚንግ ፓወር፣ አክቹዋል ሎወር ኢንፍሌሽን ሬት፣ አክቹዋል ሄልዝ ኬር አክሰስ፣ የቤት ዋጋ ለምሳሌ የቤት አቅርቦት፣ የምግብ ዋስትና፣ እነዚህ ነገሮች ናቸው ላይክ ሪል ኢኮኖሚ። በዚህ ደረጃ ላይክ ሺህ ምናምን እጥፍ ጂዲፒ እንደ ፓስት 10 ይርስ ሲያድግ ሺህ ምናምን እጥፍ ሀብት ተመርቶ አይደለም ቤዚካሊ አይደለ። ሶ አብዛኛው ነገር ፋይናንሻል ስፔኪሌሽን ነው። የቤት ዋጋ ስፔኪሌቲቭሊ ጨመረ። ይሲ ሶ ይህንን እንደ እውነተኛ የኢኮኖሚ እድገት ማየት በራሱ ለከፋ ጉዳት ሊዳርገን ይችላል ብዬ አምናለሁ። እንደ ሀገር እንደ ግለሰብም እነዚህን ነገሮች ማስተዋል አለብን ብዬ አምናለሁ። ምክንያቱም እውነተኛ ለውጥ ለማምጣት ከፈለገን የችግሩን እውነተኛ ምንጭ መረዳት አለብን። ሶ ጂዲፒ ውስጥ አናገኘውም የችግሩን እውነተኛ ምንጭ። በጣም ትልቅዬ ኢኒኳሊቲ አለ፣ በጣም ትልቅዬ ፖቨርቲ አለ፣ በጣም እየጨመረ ያለ ኢንፍሌሽን አለ። እነዚህ ነገሮች እውነታዎች ናቸው እና የሆነ በጂዲፒ መሸፋፈን አግባብ ነው ብዬ አላስብም። እስኪ ለስቲንክ አባውት ዳት